አይ ቻናል ቤተሰቦች ዛሬም በሌላ ቱቶሪያል መጥቻለሁ። የዛሬ ቱቶሪያል ላይ የሚሆነው ስለ ቤዚክ ኮምፒውተር ስኪል ውስጥ ምን ማካተት እንዳለበት በተወሰነ ኤክስፕሌን ለማድረግ መጥቻለሁ። ያው ለዛም ፓወርፖይንት ተዘጋጅቻለሁ፣ የተወሰነች ፓወርፖይንት። እናንተ እንግዲህ ከዛ በፊት ያው ቤተሰብ አልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚህም ላይ ሼር ኮሜንት እንድታደርጉ ጠይቃችኋለሁ። እንግዲህ ያው ቤዚክ ኮምፒውተር ስኪል ሁሉም ሰው ያስፈልጋል ብያለሁ ብዙ ጊዜ ይመስለኛል። ለሁሉም ለአካውንታንቱም፣ ለሌላው ለአግሪውም፣ ለማናጅመንቱ፣ ለየትኛውም ፊልድ ላለው ኮምፒውተር ስኪል ቤዚክ ኮምፒውተር ስኪል የሚባለው በጣም ኤሴንሻል ነው፣ አስፈላጊ ነው ማለት ነው። ለስራ ኤዱኬሽን ላይም ያስፈልጋል፣ ዴይሊ ላይፍ የዕለት ስራችን ላይም ያስፈልጋል ማለት ነው። ስለዚህ ሁሉንም ቤዚክ ኮምፒውተር ስኪል ምንድነው የሚለውን ለማየት ነው ማለት ነው። እዚህ ጋር ኢንዲቪጁዋል የግል ሰዎች ኤፊሽንት እንዲሆኑ የስራቸውን በፐርፎርም እንዲያደርጉ ምን ያግዛቸዋል ማለት ነው። ቤዚክ ኮምፒውተር ስኪል ማወቃቸው እንደገና በቀላሉ ኮሚኒኬት ለማድረግ ኦንላይን ኮሚኒኬት ለማድረግ ይጠቀሙበታል። ማኔጅ ኢንፎርሜሽን ማኔጅ ለማድረግ ራሱ በራሳቸው ኮምፒውተር ማኔጅ ለማድረግ ይጠቀሙበታል። ስለዚህ አሁን እዚህ ጋር ያስፈልጋል ማለት ነው እንደ ኢንትሮዳክሽን። ስለዚህ እዛ ውስጥ ምን ማካተት አለበት የሚለውን ቤዚክ ኮምፒውተር ፋንዳሜንታልስ የሚለው ያው ማይክሮሶፍት ኤክሴል ላይ ግዴታ ያው ማኖር ይኖርበታል። ኤክሴል መማር አለባቸው። ጉግል ሺት እና ኢንተሪንግ ዳታ ቤዚክ ፎርሙላ ያው ሳም አቨሬጅ የሚለውን ማወቅ ይኖርባቸዋል። እንደ ፋንዳሜንታል ክሬቲንግ ቻርትን ክሬት ማድረግ ራሱ ለምሳሌ ሶርቲንግን፣ ፊልተሪንግን፣ ፎርማቲንግ ሴልስ ዩዚንግ ፋንክሽን መጠቀም ምናምን የሚለውን ማወቅ ይኖርበታል ማለት ነው። እንደ ሪኮሜንዴሽን እዚህ ጋር ያው ትራክ ስሞል ፐርሰናል ከባጀት ምናምን ፐርሰናል ባጀት ከመስራት ይጀምራል ፕራክቲስ ለማድረግ። ያው ኢንቨንተሪ ቱ ፕራክቲስ ፎርሙላስ እንደ ቻርትን ዲፍረንት ፎርሙላዎችን በማስገባት መሞከር ነው ማለት ነው። እንደዚህ እንደገና እዚህ ጋር ቻርትን ያው ግዴታ እያስገባን መሞከር ይኖርብናል። በመጀመሪያ ታዲያ ዩዚንግ ማይክሮሶፍት ኤክሰል ነው ማለት ነው። ቤዚክ ኮምፒውተር ስኪል ላይ ቤዚክ የሆነውን ማይክሮሶፍት ኤክሰል ወይም ደግሞ ስፕሪድሺትን መጠቀም ይኖርብናል እንደ ቤዚክ ኮምፒውተር ስኪል። እሱም እዚህ ጋር ሶርቲንግን በቀላሉ ማድረግ ይኖርብናል። ፊልተሪንግ በቀላሉ ማድረግ ነው። ፎርማት ሴልን በቀላሉ ማድረግ ይኖርብናል። ዲፍረንስ ፋንክሽኖችን በቀላሉ መጠቀም ይኖርብናል። እንደገና ሳም አቨሬጅ እንደዚህ የተባሉትን መስራት ይኖርብናል ማለት ነው። ስለዚህ ኤክሰልን ቤዚክ የተባለውን ማወቅ ይኖርብናል። እንደ ቤዚክ እዚህ ጋር ያካተተውን ማወቅ ይኖርብናል። ሁለተኛ ወርድ ፕሮሰሲንግ ላይ ምን መካተት አለበት? ጎግል ዶክ አለ እዚህ ጋር እሱን ያው ኦፐሬት ማድረግ ይኖርብናል። ወይ ክሬት ፋይል ማድረግ ይኖርብናል። ፋይሉን ፎርማት ማድረግ ኤዲት ማድረግ ይኖርብናል ማለት ነው። እንደገና ፎንት ስታይሊንግ ራሱ ማድረግ ይኖርብናል። እዛ ጋር ፓራግራፍ ፎርማቲንግ፣ ኢንሰርቲንግ ኢሜጅስ፣ ቴብልን ኢሜጅን ማስገባት፣ ቴብልን ማስገባት፣ ፔጅ ላይአውት፣ ሴቪንግ ዘ ዶክመንት እነዚህን በቀላሉ ማወቅ ይኖርብናል። እነዚህ አሁን ቤዚክ የሚባሉት ነው ማለት ነው። ይሄኛው ለመለማመጃም እንዲያመቸን ክሬት ሲምፕል ዶክመንት ላይክ ሲቪ ሌተርስ እንደ ሪፖርት ቱ ፕራክቲስ ለማድረግ እንደዚህ ሲቪን ክሬት በማድረግ ሌተሮችን በመጻፍ ምናምን መለማመድ እንችላለን ማለት ነው። እንደዚህ ሌሎችንም በሪፖርትን በመጻፍ መለማመድ እንችላለን ማለት ነው። እዚህ ጋር እንግዲህ እንደ ቤዚክ ኮምፒውተር ለምሳሌ አሁን እዚህ ጋር ክሬት ወርድ ኖርማል ወርድ በኦፍላይን የሚጫነው ወርድ አለ። እዛ ላይ ወርድ አሁን 2010 ምናምን ላይ የሚጫን አለ። እሱ ላይ ክሬት ማድረግ ይኖርብናል። ፋይሉን ፎርማት ማድረግ ራሳችን ማድረግ ነው። ኤዲት ማድረግ ራሱ ፋይሉን ከከፈትን በኋላ ፎንትን ደግሞ ስታይል መቀየር አሁን ታይምስ ኒው ሮማን የሚለው ወደ ሌላ መቀየር ምናምን። ፓራግራፍ ፎርማቲንግ ፓራግራፍ ፎርማት በሚያመችን መልክ ማድረግ ሌላ ሰው ሊያስተምረን አይገባም። እኛው ራሳችን ልናደርግ የሚገባ ነው ማለት ነው። ፓራግራፍ አሁን ወይ ገባ ብሎ ምናምን ማስተካከል አለ። ኢንሰርቲንግ ኢሜጅ ኦር ቴብልስ እንደገና ቴብልን ራሱ ማስገብተን ካት ማድረግ
ሆሪዞንታል ቨርቲካል ምናምን መቁረጥ እንደዚህ ማስተካከል ኢሜጆችን ኢንሰርት ማድረግ ፔጅ ላይአውት ራሱ ፔጅ አሁን ፕሪቪው ምናምን ስንለው ወይ በታችኛው በአግደ ፖርትሬት እና ላንድስኬፕ የሚባል አለ እነሱ ማወቅ ይኖርብናል። እንደገና የሰራው ነው ደግሞ ሴቭ ማድረጋችንን እና እንደገና መጨረሻ ላይ ሴቭ ያደረግነው ራሱ ፕሪንተር ካለን ፕሪንት ማድረጋችን ራሱ ሌላ ሰው ሊነግረን አይገባም። እንደ ቤዚክ ኮምፒውተር ስኪል በትንሹ የወርድ ቤዚክስ ውስጥ ይመደባል ማለት ነው። ይሄኛውን በደንብ ማወቅ እንዳለብን እዚህ ጋር ክሊር መታወቅ አለበት ማለት ነው። እንደ ቤዚክ ኮምፒውተር ስኪል እንደገና እዚህ ጋር እንግዲህ ሲቪን በመጻፍ መሞከር ሌተሮችን ሪፖርት በመጻፍ ፕራክቲስ ማድረግ መጀመር እንችላለን ማለት ነው። ለማናውቀው ቢግነር ለሆን ማለት ነው። ቅድም ነው የኛው ደግሞ ነው እንጂ እዚህ ጋር አለ ኦልሬዲ እንደ ጀነራል እዚህ ጋር ያስቀመጠ አለ ስፕሬድሺት ያው ድጋሜ ተደግሞ ነው እናልፋለን ማለት ነው። እንደገና እዚህ ጋር ፓወርፖይንትም ማወቅ ይኖርብናል እንደ ፕሬዘንቴሽን። አሁን ፓወርፖይንት የትኛውም ሰው ቢያውቅ የተሻለ ይሆናል ማለት ነው። ምክንያቱም የራው ጉግል ስላይድ አለ ዲዛይኒንግ ስላይዱን ከመክፈት ይጀምራል። ያው መጀመሪያ ስላይዱን መክፈት እዛው ቴክስት መጨመር እንደገና ኢሜጆችን መጨመር ከፈለግን ማድረግ ይኖርብናል። ዲፍረንት አኒሜሽኖችን ማድረግ ይኖርብናል። ስላይድ ዲዛይንም ትራንዚሽን ኢንሰርቲንግ ቻርት መጨመር ካለብን መጨመር ኢሜጅም ካስፈልገ መጨመር ነው። ፕሬዘንቲንግ ኮንፊደንትሊ ራሱ የሰራነው ደግሞ ፕሬዘንት ማድረግ ይኖርብናል። ይሄኛው እንግዲህ ከዚህ ጋር ፋሚሊያር ነው ሲምፕል ፕሬዘንቴሽን ኦፍ ፋሚሊያር ቶፒክ ይላል። የተወሰነ 5 ፔጅ ልትሆን ትችላለች 10 ፔጅ ከዛ መለማመድ እንችላለን። ራሱ ይሄንንም ራሱ ፕሬዘንቴሽን ውስጥ የሚካተት ነገር ነው ማለት ነው። ይሄኛውን ግዴታ መለማመድ ማወቅ ይኖርብናል። ይሄኛው ግድ ነው ማለት ነው። እንደ ሰው ሊነግረን አይገባም። እንደ ፕሬዘንቴሽን ላይም ማወቅ ምን ያለብን ነገር አለ ማለት ነው። እዚህ ጋር ኢንተርኔት ደግሞ አለ። ኢንተርኔትን እንደ ኢሜል አሁን እዚህ ጋር ብሮዚንግ ሴፍቲ ዩዚንግ ብሮዘርሶቹ ማወቅ ይኖርብናል። መጀመሪያ ብሮዘርስ ውስጥ አሁን ክሮም እንደ ሞዚላ ብዙ ጊዜ ያው ማይክሮሶፍት ኤጅም አለ ያው አብሮ የሚመጣ ከዲቫይሱ ጋር ሁለቱ ግን ያው ሞስት ፖፑላር ምናምን ብንጠቀማቸውም ጥሩ የሆኑ ናቸውና ከሁለት አንዱን እንትን ማድረግ ይኖርብናል ማወቅ ይኖርብናል። ወይም ደግሞ ብሮዝ ማድረግ ካለብንም እኛ ብሮዝ ማድረግ ይኖርብናል ማለት ነው። ከዛ ሰርች ማድረግ ራሱ ከጎግሉ ሰርች ማድረግ እንደገና ዩአርኤል ማለት ዩኒፋይድ የግሉ አሁን www እንደምንለው አይደል ራሱን ችሎ እንትን ለአንድ እንትን የተሰጠ ዌብሳይት የተሰጠ ስም ማለት ነው ዩአርኤል ለማለት እሱን አንደርስታንድ ማድረግ ነው ማለት ነው። እዚህ ጋር ኢሜይልን ማቀኖር ብላን አሁን እዚህ ጋር ሴንዲንግ እንደ ሪሲቪንግ ኢሜይል መላክና መቀበል እንደገና ዶኩመንት አታች ማድረግ ራሱ አታችመንት ኦርጋናይዚንግ ኢንቦክስን ኦርጋናይዝ ማድረግ እንደገና አውትሉክ አካውንት እንደ ፕራክቲስ ኮምፖዚት ፕሮፌሽናል ኢሜይል እንደገና ኢሜይሉን ራሱ መክፈት ራሱ ኢሜይል አከፋፈት እንደገና አጠቃላይ ኢንተርኔት ራሱ ነው አው ምናምን የተወሰነ አይፒዎቹን ራሱ ብናቃቸው ጥሩ ነው ማለት ነው። እንደ አይቲም ሳይሆን እንደ የትኛውም ተጠቃሚ አይፒ ምናምን ቢጠፋብኝ በቀላሉ የማስተካከልበት ነገር ካለ ለማስተካከል አይፒ እንዴት መሙላት እንዳለበት ምን መያዝ እንዳለበት የተወሰነች ቤዚክ ኮንሰፕት ወይኔ ጥሩ ነው ማለት ነው። ኢሜይል አከፋፈት መቀበል መላክ እንደዚህ አታች ፋይል አታች ማድረግ ሌተሮችን እዛ ላይ መጻፍ ግዴታ ማወቅ ያለብን ነገር ነው። ሌላ ከሌላ ማወቅ ያለብን ነው ማለት ነው። ብሮዘር ላይ ብሮዘር መክፈት መዝጋት እንደገና ዩአርኤል የሚባለው ያው አሁን ዩቲዩብ አንድ ቪዲዮ ብቶ የዛኛው ዩአርኤል ብሮዘር ሁሉ ሰርች የምናደርግበት ቦታ የተጻፈ ዩአርኤል ዩኒፋይድ ሪሶርስ ሎኬተር ነው። የኛው ዩኒፋይድ ለአንድ ዶክመንት ወይም ደግሞ ለአንድ ኦንላይን የተጫነ ነገር ለኦንላይን ለተጫነ ነገር የተሰጠ የግሉ ቁጥሩ ወይም ደግሞ አይዲ ሊባል ይችላል። አይዲ ብለን ብንጠራ ይቻላል ማለት ነው። እሱን አንደርስታንድ ማድረግ መጀመሪያ ብሮዝ አድርገን ሰርች የምናደርገው ነገር ሰርች አድርገን አውጥተን ዳውንሎድ አድርገን ከፈለግን እስከ ዳውንሎድ ማድረግ ራሱ መሄድ ይኖርብናል። ዴታው ዳውንሎድ መደረግ እንዳለበት እነዚህ አሁን ኢንተርኔት እና ኢሜይልን በደንብ እንደ ቤዚክ ግዴታ መካተት ማወቅ ያለብን ነገር ነው ማለት ነው። አይፒ ቨርዥን 4 እዛ ውስጥ አይፒ እንዴት እንደሚሞላ
ማወቅ ያለብን ጉዳይ ነው ማለት ነው። ሌላኛው ቤዚክ ዲጂታል ኮሚኒኬሽን ማለት ላይክ አሁን ይሄን በግላችን ነው መጠቀም ያለብን። አሁን ለምሳሌ ቻት አፕሊኬሽን ማለት ቲምቪር ሊሆን ይችላል፣ ዙም ሊሆን ይችላል፣ ዋትስአፕ ስላክ ሊሆን ይችላል። እነዚህ ማወቅ ይኖርብናል። ምክንያቱም ሜሴጅ በዚህ መላክ እንችላለን። አሁን ቪዲዮ ኮል መጠቀም እንችላለን። ፋይል ሼሪንግ መጠቀም ስለምንችል እነዚህን እኛው ራሳችን ለየትኛውም ሰው ለጀማሪ ነው እያስረዳሁት ያለውን እነዚህ መረዳትና ማወቅ እንደገና ፋይል መላክም ካለብኝ መላክ ይኖርብኛል ማለት ነው። መቀበል ካለብኝም በእነዚህ እንደገና ኦንላይንም ቪዲዮ ኢሜጅ ፌስ ቱ ፌስ ምናምን ኮሚኒኬት መደረግ ካለብኝ እየተያየን በዚህ በዙም እና ቲምዌር ይቻላል እና በዋትስአፕም ይቻላል እና እነዚህን ሌሎችም አሉ ማወቅ ይኖርብናል ማለት ነው። እንደዚህ ኦንላይን የሚላኩ ነገሮች ላይ ኦንላይን ሚቲንግ ጆይን ማድረግ እንደዚህ ግሩፕ ቻት እንደዚህ ላይ እዛ ላይ ደግሞ ሜሴጅ መላላክ እና ፋይል መቀበል ኦንላይን ራሱ ፕሬዘንት ማድረግ ካለብን ማድረግ የምንችለው ነገር ካለ ፕሬዘንት እንዴት እንደሚደረግ ራሱ አከፋፈቱ ማወቅ ይኖርብናል ማለት ነው። ይሄኛው እንደ ቤዚክ ኮምፒውተር ስኪል ይመደባል ማለት ነው። ይሄኛው እንግዲህ ቤዚክ ዲጂታል ኮሚኒኬሽን የሚባለው ነው ማለት ነው። ሰው ሊነግረን የማይገባ እኛ ማወቅ ያለብን ቤዚክ የሚባለው ነገር ነው ማለት ነው። ሌላኛው ቤዚክ ሳይበር ሴኩሪቲ አዌርነስ የሚል ደግሞ አለ። እዚህ ጋር ፓስወርድ ማናጅመንት ለምሳሌ ፓስወርድ ዩዚንግ ስትሮንግ እንደ ዩኒክ ፓስወርድ እንዴት መጠቀም እና የተወሰነ በቃ ፓስወርዳችን ክሬት ማድረግ ራሱ ካስፈለገ እንደ ቤዚክ ሌላ ሰው ክሬት እያደረግልን አይገባም። ለምሳሌ አሁን ፌስቡክ ከፍተን ራሳችን አለ ፓስወርድ ስልክ አስገብተን ክሬት የምናደርገው። ስለዚህ አሁን እዚህ ጋር ልክ እንደዛ ፓስወርድ የትኛውም አፕሊኬሽን እኛው ክሬት ማድረግ ይኖርብናል ማለት ነው። ክሬት አድርገን ሰንድ ማድረግ እንዴት ማድረግ እንዳለብን እንደገና ስትሮንግ ፓስወርድ የሚባለው ነገር ራሱ ምን ያካተተ መሆኑን ማወቅ ይኖርብናል። ያ ስትሮንግ ምናምን የሚባለውን ከፈለኩ ሌላ እንትን እሰራበታለሁ። ግን ስትሮንግ ፓስወርድ የሚባለው ሁሉን ስሞል ሌተሪን ካፒታል ሌተሪን ነምበሪን እና ካራክተር ስፔሻል ካራክተርን ያካተተ ማለት ነው። እሱን ሌላ ጊዜ እንልበታለሁ። ግን ይህንንም ማወቅ ይኖርብናል። ሌላኛው እዚህ ጋር ሪኮግናይዝ ትሪትስ ማለት ፊሽንግ ኢሜል ሰስፔሽንስ ዳውንሎድ ሜልዌር እንደዚህ ከነዚህ ጋር ተያዘ የተወሰነ እውቀት ሊኖረን ይገባል ነው ማለት አታክ ፋይላችንን አታክ ሀክ የሚያደርጉ እንደዚህ ፊሽንግ ሜል ላይ ዝም ብሎ ያልታወቀ የሚገባ ነገር ካለ እነሱን ወይ አለመክፈት ምናምን ወይም ደግሞ ሳንከፍት ዲሌት የምናደርግበትን ማወቅ ይኖርብናል። መኖሩን ራሱ እንትን ካረግን ፋይላችን ሌላ ቦታ ተጨማሪ ሃርድ ዲስክ ላይ እንድንይዝ ይረዳናል። ቤዚክ ሳይበር ሴኩሪቲ እንደዚሁ ማወቁ ራሱ ፓስወርድ ያው ማወቁ ለዛ ይጠቅማል። እንደገና ሀክ የሚያደርግ ሀከሮች ራሱ መኖራቸውን ምናውቅ ከሆነ ፕሮቴክት ለማድረግ ራሱ ወይም ደግሞ ፋይሉን ላለመክፈት ምናምን የምናደርግበት ዘዴ ነው ማለት ነው። አቮይዲንግ አንሴፍ ዌብሳይት ሱር ሊንክስ ሌሎች አሁን ዌብሳይቶች ምናምን የማናውቀው ነገር ምናምን ካለ አንሴፍ የሆኑ ዝም ብሎ የሚላክብን ከሆነ ከላዩ ላይ ዲሌት ማድረግ የምንችልበትን አጋጣሚ ይፈጥርልናል ማለት ሊንኮች ዝም ብሎ የሚላኩ ሊንኮች ያልታወቁ ቦታዎች ካልታወቁ ምንጭ ምናምን እነሱን እንደዚሁ ሳንከፍት ምናምን የመተው እድል ይኖረናል። ለዛ ለማድረግ ሁሌ ኮምፒውተራችንንም ደግሞ አፕዴት አድርገን መያዝ እንዳለብን እዚህ ጋር ክሊርሊ ያስቀምጣል ማለት ነው። ያው ቤዚክ ሳይበር ሴኩሪቲ ዙሪያ እኔ ብዙ ቪዲዮ ሰርቼበታለሁ ባለፈው ፉል ቪዲዮ። እሱም ያው ዋይት እንደ ብላክ የሚባለው ብላኩ ያው አደጋ የሚያስከትል ነው። ዋይቱ ግን ያ አደጋ ሊያስከትል የተባለውን የሚጠብቅልን ነው ማለት ነው። ማለት ብላክ ምናምን ያው ሀክ ሊደረግብን የታሰበ ፋይልን ሀክ እንዳይደረግ የሚያደርጉት ዋይት ናቸው ማለት ነው። ይሄ በጎቨርንመንት በተቋም ምናምን ተሰልጥኖ ይሄን ፕሮቴክት ለማድረግ የተዘጋጁ ሀከሮች ናቸው ሀከር የሚባሉ። ሌሎቹ ግን
ራሳቸው በግላቸውም ተምረው ሊሆን ይችላል ምናምን ይለቁብናል ማለት ነው። እንዲጠፋ ፋይላችን እንዲበላሽ የሚያረጉብን ነው ናቸው ማለት ነው ብላክ ሀከር የምንለው። በዛ ዙሪያ እንትን ብያለሁ። እነሱን ባናቅም ራሱ ፓስወርድ ክሬት ማድረግ እንደዚህ ሳይበር ሰኩሪቲ መኖሩ ራሱ ብናቅ እንደ ቤዚክ ሊጠቅም ይችላል ማለት ነው። እንደ ሪኮሜንዴሽን እንግዲህ ኤክስፕሎር ዩር ኮምፒውተር እንደ ኦፕሬቲንግ ሲስተም ኦርጋናይዝ ፋይል ኢን ሌቨልድ ፎልደር እንደ ባካፕ ላይ መያዝ እንዳለብን ነው። ፋይላችንን ላቤልድ ፎልደር ማለት በቅደም ተከተል ፎልደራችንን ማስቀመጥ ነው። ኦርጋናይዝ አድርገን ፎልደራችንን ብናስቀምጥ ጥሩ ነው። እንደገና እዚህ ጋር ኪቦርድም ራሱ ለርን ኤሴንሻል ኪቦርድ ሾርት ከት የሚባለው ምንድን ነው? አሁን ኮንትሮል ሲ፣ ኮንትሮል ቪ፣ ኮንትሮል ዘድ እና ሌሎቹን እነዚህ እንደ ቤዚክ ምናምን ብናውቋቸው ጥሩ ነው ማለት ነው። ስፒድ ለመጨመር ስንሰራ ምናምን ከቤዚክ ውስጥ አሁን ስንሰራ ኮንትሮል ሲ ኮፒ አይደል? ኮንትሮል ሲ አድርጌ አሁን ከዛ ቀርፋፍ ከሚል እዚህ ኮንትሮል ሲ ካልኩ በቀላሉ ኮፒ ያደርግልኛል። ኮንትሮል ቪ ካልኩም በቀላሉ ፔስት ያደርግልኛል። ኮንትሮል ዘድ ካልኩ በቀላሉ አንዶ ምናምን ያደርግልኛል። ሪዶ ኮንትሮል ዋይ ከነዚህ ጋር ተያዘን ራሱ መያዝ ማወቅ ይኖርብናል። እንደገና ፕራክቲስ ክሪቲንግ እንደ ፎርማቲንግ ዶክመንት ምናምን ወርድ ላይ ዶክ ላይ ምናምን የጎግል ዶክ መለማመድ ይኖርብናል ማለት ነው። ሁሌ ለመልመድ አዲስ ከሆንን መለማመድ ይኖርብናል። ስፕሬድሺትም ፎር ዳታ ፎርሙላ ቻርትን ለመጠቀም ማወቅ ይኖርብናል። ቤዚክ እነዚህ ቤዚክ ውስጥ የሚመደቡ ናቸው። ሜክ እንደ ፕራክቲስ ፕሬዘንቴሽን ራሱ እንዴት እንደሚዘጋጅ ደግሞ ማወቅ ይኖርብናል። እንደገና ኮምፒውተራችንን መሰካካት ራሱ ማለት ቅድም እዛ ጋር የተገለጸ ኤክሰል ብሎ መጀመሪያ ላይ ቤዚክ የተባለ ስለ ተረስቶ ካልሆነ በስተቀር ስለ አሁን ኮምፒውተር መክፈት ኬብሎቹን እዛ ላይ መሰካት ራሱ የኤስቢ ከሆነ ማውዝ እና ኪቦርድ ራሳችን መሰካት፣ ራሳችን መዝጋት፣ ራሳችን መክፈት ኦን ኦፍ ማድረግና ሪስታርት ምናምን ማድረጉን ሸትዳውን ማድረጉን እኛው ራሳችን ብናቅ ጥሩ ነው ማለት ነው። አንዳንድ ኮንትሮል ፓነል ውስጥ የሚገኙ ነገሮችንም እኛው እንደ ቤዚክ ብናውቀው ጥሩ ነው ማለት ነው፣ ሌላ ሰው ሳይነግረን። እሱም እዛ ውስጥ ይካተታል ማለት ነው። ሌላኛው እዚህ ጋር እንደ ሰርች ኢንተርኔት ኤፌክቲቭሊ እንደ ቬሪፋይ ሶርስን ቼክ ማድረግ ይኖርብናል። ካገኘን በኋላ እንዳለ መጠቀም የለብን እኛ መርጠን ነው መውሰድ ያለብን ማለት ነው። እንደገና ሰንድ ፕሮፌሽናል ኢሜል እንደ ኦርጋናይዜሽን ኢንቦክስ ምናምን የተላከን ምናምን በአግባቡ መጠቀምና የላክነውን ራሱ ያው ሰንድ ማድረጋችን ኢሜል አከፋፈት ራሱ ማወቅ ይኖርብናል። እንደገና ዩዝ ዲጂታል ኮሚኒኬሽን ቱል ያው ዙምን፣ ቲምዌርን፣ ዋትስአፕን መጠቀም ይኖርብናል ማለት ነው። ፖላይትሊ መጠቀም እንዳለብን ማለት ነው። ስሙዝሊ መጠቀም እንዳለብን ነው። እንደገና ሳይበር ሰኩሪቲ ጋር ስትሮንግ ፓስዋርድ አቮይድ ያልታወቁ እንትኖችን ያልታወቁ ሊንኮችን አቮይድ ማድረግ ወይም ደግሞ አፕዴት ሁሌ ሲስተማችንን ማድረግ ምናምን ይጠበቅብናል። እንደገና ሁሌ ፕራክቲስ ማድረግ እንዳለብን ነው እዚህ ጋር እየገለጸ ያለው ለማወቅ ማለት ነው። አድቫንስ ለመሆን ወይም ደግሞ በዚህ ኮምፒውተር ስኪሉን ለማወቅ የማናውቀው ከሆነ ፕራክቲስ ማድረግ ይኖርብናል ማለት ነው። እንደገና እዚህ ጋር እንግዲህ ቤዚክ ኮምፒውተር ስኪል ውስጥ የሚካተተው እንደ ሳማሪ እንግዲህ ኮምፒውተር እንደ ሶፍትዌርም ሞር ማወቅ እንዳለብን ይሰማኛል። ዊዝ ሶፍትዌር ኦልሬዲ ኮምፒውተሮቹን ራሱ ማወቅ እንዳለብን እንደ ተማሪ፣ እንደገና አፕሊኬሽኖችን ራሱ ኢንተርኔት መጠቀም እንዳለብን በደንብ እዚህ እንደ ሰመሪ ያስቀምጣል። ለስራም ራሱ ያስፈልገናል እንደሚያስፈልግ ነው ማለት ነው። ኤቭሪዴይ ላይፍ ላይ እንጠቀምበታለን። እንደገና እዚህ ጋር ሁሌ ፕራክቲስ ማድረግ እንዳለብን ቅድም ነግራችኋለሁ ያስፈልገናል ማለት ነው። ስለዚህ ሁሌ ፕራክቲስ ማድረግ ግዴታ ነው ማለት ነው። ስለዚህ እንደ ሰመሪ ይሄን ካርኩ እኛ በሌላ የዛሬን ቱቶሪያል እዚህ ላይ ጨርሼ ሳምንት በሌላ ቱቶሪያል እስከምንገናኝ እንግዲህ ቸር ሰንብቱ እያልኩ እናንተ ግን ከዛ በፊት ያው ቤተሰብ አላናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ላይክ፣ ሼር፣ ኮሜንትም እንድታደርጉ እንደዚህ ጠይቃችኋለሁ ማለት ነው። የዛሬን ቱቶሪያል እዚህ ላይ አበቃለሁ ማለት ነው። አመሰግናለሁ።